ያው ልጄ የፈለገች ትሆን ልጄን ግን ወዴትም ይዛ መሄድ አትችልም ብሎ ነው ለህግ ኮምፕሌን ያቀረበው። እስኪ ለማንኛውም አንድ ጊዜ እንደውልና ያለውን ነገር እንስማ። አታነሳም። ሄሎ ሄሎ፣ ሰላም እህት እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እህት እንዴት ነሽ? አለው። ምንድን ነው የተፈጠረው? እኔ የሚገርም ነገር ተነስቷልና ዛሬ ብጥብጥ ተነሳ እኮ። ማን የተጣላው? እና አብርሽ ናቸው? አዎ ሩታና አብርሽ። ምን ተፈጠረ? ሩታና አብርሽ ተበጣበጡ በጣም እና ፍቅራቸው እኮ አለቀ። ጓደኝነት ቀረ። ጠላተማሞች ሆኑ እኮ። ምንድን ነው የተፈጠረው? እስኪ ይገርማል። አብርሽ ሩታን ሊከስ ነው። የምርሽ ነው? ዛሬ እንዴት ያለኔ ፍቃድ ልጄን ከሀገር ይዛ ትወጣለች ብሎ ያ እሺ ልጄን ትዘሽ ትወጫለሽ ብሎ ጸብ አነሳና እሱ ያለ ያው ልጄን የፈለገች ትሆን ልጄን ግን ወዴትም ይዛ መሄድ አትችልም ብሎ ነው ለህግ ኮምፕሌን ያቀረበ። እሺ አቀርበዋል። እሺ ያው ህግም ደግሞ ይደግፈዋል፣ መብቱ ነው እና ህግን ያው ይደግፈዋል። ልጁ ያለ አባቱ ፍቃድ ወዴትም መሄድ አይችልም። እውነት ነው። ያሳዝናል በጣም ግን የሁለቱ ነገር እንደዚህ ጠላተማሞች መሆን በጣም ያስጠላል። ስለዚህ ዛሬ እየተጨቃጨቁ ነበር ማለት ነው። ያ በጣም አዎ። ኦኬ እንግዲህ በጣም የተበጣበጡት እንግዲህ እሱም ለህግ አቅርቧል። ውሳኔውን ያው ሰጣል ብዬ ለሱ ይደግፋል ብዬ ተስፋ አደርጋለሁ። ያለ ፍቃድ ያለሱ በፍቃደኝነት ለሁለቱ ፍቃደኝነት ሊሆን ይችላል። ያለሱ ግን ያለሱ አይደለም ከሀገር ለመውጣት ወደ አዲስ አበባ ራሱ እኮ ይዞ መሄድ አይፈቀድም ያለ አባት ፍቃድ። እናትም አባትም በፍቃደኝነት ነው ልጅ ማንቀሳቀስ የሚችሉት። ምክንያቱም ህግ ለሁለቱም ነው የሚሰጣቸው መብቱን ማለት ነው። እስኪ ለማንኛውም በቃ እሺ አወራሻለሁ። ካንቺ ጋር እናወራለን። ጓደኞቼ ላሰናብታቸው። አመሰግናለሁ። እናንተ ዛሬ በጠዋቱ የደረሰኝ መረጃ ሰማችሁ? ባይዘዌ አብርሽ ይችላል። ምክንያቱም ልጁን ያለሱ ፍቃድ አይደለም ከሀገር ማለት ነው ከቡታጅራ አዲስ አበባ ይዘው መሄድ አትችልም ያለ አባት ፍቃድ። ገባችኋል? ምክንያቱም አባቱ ስለሆነ መጥፎም ይሁን ጥሩ ይሁን ለእሷ ይበድላትም አይበድላትም፣ ግን ህግ ለልጁ ቂድማ የሚሰጠው እናት ወይም አባት ነው። ገባችኋል? ኢቭን አያት ላይ እራሱ ለማደግ አባት ካልፈቀደ ህግ ይደግፈዋል ማለት ነው። እና የተፈጠረውን ነገር ሰማችሁ አይደለ? አብርሽ ሩታን በክስ ሊያጥወለውላት ነው። እነዚህ ልጆች ጭራሽ እኛ ይታረቁልን ብለን ስንል ሰይጣኑ ደግሞ ጭራሹንም ጠላታሞች እያደረጋቸው ነው። መፍትሄው ምንድን ነው? ቤተሰብ እንዴ የዛሬ 2 ዓመት ሆ ብለን እንደዛ ፍቅራቸው ያስቀናል ብለን አይ ማግኘት መጨረሻ ላይ ጠላታሞቹ የሆኑ ሀብት ሲመጣ እኮ የምሬን ነው። ብዙዎችን ታዝቤያለሁ። ሀብት ሲመጣ፣ ተወዳጅነት ሲመጣ፣ ታዋቂነት ሲመጣ ሰው ጸጋው ይገፈፋል። ትዳሩ ላይ መንፈስ ይገባል። የምሬን ነው ብላችሁ እግዚአብሔርን ተከተላችሁ ወይም በቃ በየእምነታችሁ እዚች ጋር ለኦርቶዶክስ ብቻ አይደለም ማናቸውም የእምነት ተከታዮች ልትኖሩ ትችላላችሁ። ቤቴ ውስጥ ሙስሊሞች አላችሁ፣ ፕሮቴስታኖች አላችሁ፣ ካቶሊኮች አላችሁ። በአጠቃላይ ፈጣሪ ብላችሁ በምታምኑት እምነት ላይ ማለት ሀብታችሁ ላይ የምታምኑት ነገርን ካላስገባችሁ በረከታችሁ ጸጋችሁ ይገፈፋል ማለት ነው። እና ምን ልላችሁ ነው? እነዚህ ልጆች እንግዲህ የዛሬ ዓመት ያኔ ተከራይተው ሲኖሩ እንዴት እንደሚያምሩ ከቡታጅራ አዲስ አበባ ሲገቡ እንዴት በቃ አለ አይደለ መልክ የላቸውም። እውነት ለምናገር ሁለቱም አያምሩም ነበር። አሁን ነው አፍርሶ የሰራቸው። ያው ስታገኘው ነው። አብርሽ ራሱ ተናግሯል እኮ ያው ስወፍር ወፈር አላችሁኝ፣ ስከሳ ከሳ አላችሁኝ። ከዛሬ 2 ዓመት በፊት የነበረኝን ቪዲዮ ሂዱና አዩት ምን እንደምመስል ብሎ ተናግሮናል። እና ምን ልላችሁ ነው? የሰው ልጅ መልኩ ይቀያየራል፣ ሀብቱ፣ ሁሉ ነገሩ፣ ፊዚካሉ፣ ባህሪው ይቀያየራል። እና በዛ ውስጥ ግን አምላኬ ነው ብላችሁ የምታስቡት እምነት በቃ አይደለ እምነታችሁን ካላስገባችሁ እንዲጸጋችሁ ይገፍፋል። አሁን እነዚህ ልጆች እውቀታቸው እየጠፋ ነው ያለው። ተረዳችሁኝ አይደለ? እውቀታቸው እየጠፋ ነው ያለው። ሁለት እርስ በርስ እየተጣሉ እየተካሰሱ ባይዘዊ ክስ እንደሚጎዳ እኔ ልነግራችሁ እፈልጋለሁ። እኛ ቤተሰብ እንደዚህ ማለት ድሮ ማለት ነው ክስ ነበረ እና የቤታችን ንብረት፣ የቤታችን ፍቅር፣ የቤታችን ሰላም ያደፈረሰው ክስ ነው።
ገባችኋ? እልከኝነት በቃ እኔ ካላሸነፍኩ የሚል ቤተሰብ ውስጥ ነው ባይዘ። አሁን ግን ታርቀውልኛል፣ እግዚአብሔር ክብሩን ይውሰድ። እና ምን ልላችሁ ነው፣ በጣም ከባድ ነው ደግሞ። እናትና አባቴ እንዳይመስሏቸው፣ እናትና አባቴ መርፌና ክር በሏቸው። እንደዚህ ምን ልላችሁ ነው፣ ህግ አስማታም የሆነ መንፈስ ነው። የምሬ ነው ብላችሁ ህግ ማለት ከህግ ጋር ህግ ስላችሁ ክስ ማለት ነው፣ ከሰው ጋር አለመግባባት። ህግ ደግሞ ብዬ እናንተ ሰው እየተለቀመ ነው እኮ ኢትዮጵያ ስገባ ካርቻሌ ነው የምገባው። በአጠቃላይ ከሰው ጋር ተስማምቶ አለመኖር መንፈስ ነው። ገባችኋ? ሀብታችሁን፣ ጤንነታችሁን በቃ እሷ እንዴት እንዲህ አርጋኝ እኔ እጥፍ አልመለስኩላትም እንዴ ነችና፣ አረ ይሄማ እጥፍ መመለስ አለበት። እሷ ከዚህ በፊት 8 አሳስራኛለች፣ እኔ ደግሞ 15 ማሳሰር አለብኝ። የገንዘብ ቅጣት እንዲያስከፍላኛለች፣ እኔ ደግሞ እጥፉን። እሷም ደግሞ ሴት ሆኜ እንዴት እንዲህ ያደርገኛል፣ 15 አሳስሮኛል፣ 1 ወር አሳስረዋለሁ እየተባባሉ ጠበቃ ይቀጠራል። ጠበቆች ደግሞ ወይ እንዲህ ማለት ነው። እኔ እንጃ ለነሱ የምትከፍሉት ገንዘብ ዶክተር ኃይለኛ ስፔሻል ራሱ አይወስደውም። ከአንድ ሰው የሚወስዱት ገንዘብ ማለት ነው። ጠንቧ ብለው በቃ 100 ሺህ ብር ያዟቸዋል፣ 200 ሺህ ብር ያዟቸዋል። እንዴ እናንተ ቆይ ሰርታችሁ እኮ ነው የምታገኙት። ግን እነሱ ቁጭ ብለው ማለት ነው ይገባቸዋል፣ ችግር የለውም። ግን በጣም ከልክ ያለፈ ገንዘብ ነው የሚበሉት እና በጣም ማለት ነው። እና ምን ልላችሁ ነው፣ ሀብታችሁን ያፈራችሁትን ንብረት በመንፈስ እንዲበተን ገባችኋል? ገንዘብ እየበተናችሁ በእግራችሁ ሄዳችሁ ለመልቀም ነው የፈለጋችሁት። ማን አብርሽ ለሩታ ምኗ ነበርክ? ባሏ ነህ አይደለ? የልጁ አባት ነው። አሁን ደግሞ ባልነቱ ቢጠፋ የልጁ አባት ነው። በቃ ሩታ አብርሽ ለአንቺ ምንሽ ነው? ባልሽ ነው፣ ባልሽ ነው። ተመለሽ። ይሄ ትክክል አይደለም፣ በፍጹም ትክክል አይደለም። እባክሽ ተመለሽ። እኔ እንደ ክስ መፈራው ነገር የለም። በቃ አስባችሁታል? በቃ እኔ እንጃ በጣም ነው መፈራው፣ በጣም ነው የሚያስጠላኝ። እና በልጅነቴም አንዳንድ ነገሮችን ስላየው አልፈልግም እንደዚህ መጋፈጥ። ግን ያው ደግሞ ደፍሮ ከመጣባችሁ እናንተም ትደፍራላችሁ። እኔ አሁን እና ምን ልላችሁ ነው፣ ይሄን ቪዲዮ ላይክ አድርጋችሁ ለአብርሽና ለሩታ አድርሱላቸው እባካችሁን ይህንን ቪዲዮ ለነሱ አድርሱላቸው እባካችሁን። እልህነታችሁን ተው፣ በቃ ተውና የልጅ አባትና የልጅ እናት ሁኑ። ንብረታችሁን በስነ ስርዓት ተከፋፍላችሁ አንድ ላይ መኖር እንኳን ቢያቅታችሁ በፍቅር ልጃችሁን አሳድጉ። ከባችኋል እንዴ? እነገነትን አታዩም እንዴ? ለስንት ዓመታት ተለያይተው እነዛ ውብ ልጆች እኮ ናቸው ያስታረቋቸው። መድዬን ፍቅር ካለ ብትራራቁም በቃ የፈተና ጊዜ ነው፣ የጥሞና ጊዜ ነው። ስለዚህ ዘንድሮ አልተስማማችሁም ማለት የዛሬ ዓመት አትስማሙ ማለት አይደለም። ዘንድሮ ግን በምታደርጉት የልህነት ጨዋታ ማለት ነው ልጃችሁንም ትጎዳላችሁ፣ ቤተሰቦቻችሁንም ታሳዝናላችሁ፣ እኛ ኦዲየንሶችም እናዝናለን። በቃ በሰላም በፍቅር ተነጋግራችሁ ተለያያችሁ አይደለም? አሁንም በሰላም በፍቅር በትህትና ማድረግ ያለባችሁን እንዲህ ላድርግ ነው፣ እንዲህ ቀር ይልሻል ወይ ቀር ይልሃል ወይ ብላችሁ ተፈቃቀዱ። ማንም ከህግ በላይ ሊሆን አይችልም። ማናችሁም ደግሞ የበላይነት ስሜት አይሰማችሁም። እና ይሄን ነው ማለት የምፈልገው። አብርሽ እባክህ ጓደኞችህ ናቸው ሩታን እንድትከስ እየመከሩ ያሉት። እባክህን አትስማቸው። የልጅ እናት የቀድሞ የልጅ እናት ትሻላለች። እሺ